በዓል ደረሰ። ከተማውም ተሽሞነሞነ። ሰው ሁሉ ይሮጣል፣ ይገዛል፣ ይሸጣል፣ ይስቃል። ፌስቡክ እና ቲክቶክ ላይ ሲታይ ሁሉም ሰው የተደሰተ ይመስላል። ሁሉም ሰው የሞላለት ይመስላል። አንተ ግን ልብ ውስጥ ባዶነት ይሰማሃል። ለምን እኔ ብቻ ብለህ ታውቃለህ? ወዳጄ ዛሬ የምነግርህ ሚስጥር አለኝ። በዓል ማለት የበግና የዶሮ ግብዣ አይደለም። በዓል ማለት አዲስ ልብስ አይደለም። እነዚህ ሁሉ ያልፋሉ፣ ይበላሉ፣ ያልቃሉ። ዛሬ የምንነጋገረው ማንም ሊወስድብህ ስለማይችለው የማይነጥፍ ደስታ ነው። ቅዱሳን አባቶቻችን በበረሃ ድንጋይ ተንተርሰው ቅጠል በልሰው ይኖሩ ነበር። ነገር ግን ከንጉስ በላይ ደስተኞች ነበሩ። እንዴት? ሚስጥሩ ምንድነው? ዛሬ ከዚህ ቪዲዮ በኋላ በኪስ ሳንቲም ባይኖርም፣ በቤት ድግስ ባይኖርም፣ ልብ ግን በሰላም እንዲሞላ የሚያደርገው የአባቶች ጥበብ ነግረሃል። ከዚህ በኋላ ሰላምህን የሚወስድ ማንም የለም። በጥንት ዘመን አንድ ታላቅ ንጉስ ነበር። ይህ ንጉስ አልጋው ከወርቅ ትራሱ ከሐር የተሰራ ነበር። የሚበላው ምርጥ ምግብ፣ የሚጠጣው ምርጥ ወይን ነበር። ነገር ግን እንቅልፍ በዓይኑ አይዞርም ነበር። ጭንቀት፣ ፍርሃት እና የልብ መረበሽ ያሰቃየው ነበር። ጠላቶች ይገድሉኛል፣ ስልጣንን ይወስዱብኛል እያለ ሲጨነቅ ያድራል። አንድ ቀን ንጉሱ ለአደን ወደ ጫካ ሄደ። በዚያም አንድ መነኩሴ ከዛፍ ስር ተኝቶ አየ። መነኩሴው የተንተራሰው ድንጋይ ነው። የለበሰው አሮጌ ልብስ ነው። ነገር ግን በፊቱ ላይ የሚታየው ሰላም ንጉሱን አስቀናው። መነኩሴው እንደ ሕፃን ልጅ በሰላም ይተኛ ነበር። ንጉሱ ቀሰቀሰውና ጠየቀው፣ አባቴ ሆይ እኔ የወርቅ አልጋ ላይ ተኝቼ እንቅልፍ አጣሁ። አንተ በድንጋይ ላይ ተኝተህ እንዲህ ያለ ሰላም እንዴት አገኘህ? መነኩሴው ፈገግ ብሎ መለሱ፣ ንጉሥ ሆይ ልዩነቱ አልጋው ላይ አይደለም፣ ልዩነቱ ልባችን ላይ ነው። አንተ የተሸከምከው ዓለምን ነው። ዓለም ደግሞ ከባድ ናት፣ እንቅልፍ ተነሳለች። እኔ ግን ዓለምን ንቄያታለሁ፣ ሸክሜን ለክርስቶስ ሰጥቻለሁ። ለዚህ ነው ድንጋዩ ለኔ እንደ ሱፍ የለሰለሰልኝ። ወንድም እህቴ፣ በዚህ በዓል ሰላም ያጣሽው ቤትሽ የጎደለ ነገር ስለኖረ አይደለም፣ ልብሽ ዓለምን ስለተሸከመ ነው። ሰው ምን ይለኛል? ጎረቤት ምን ይለብሳል? እኔ ምን አቀርባለሁ? የሚለው ሸክም እንኳን ድንጋይ ላይ ወርቅ አልጋ ላይ ብተኝ እንቅልፍ ይነሳሻል። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ሀብታም ማለት ብዙ ያለው ሳይሆን በትንሽ ነገር የሚረካና እግዚአብሔርን የሚያመሰግን ነው። አንድ ጊዜ አንድ አረጋዊ እንዲህ አለ፣ ፈተና ወደ ሰው ሲመጣ ያ ሰው እንዲደክምና እንዲዝል እንዲሁም እንዲማረር ለማድረግ ሌሎች ፈተናዎችም ከተለያዩ አቅጣጫዎች ተደራርበው ይመጡበታል። ይህ አረጋዊ ደግሞ የሚከተለውን ታሪክ ተናገረ። ፈተና የመጣበት አንድ ወንድም ነበር። በፈተና ላይ ሳለ ሌሎች ወንድሞች ባዩት ጊዜ ሰላም አላሉት፣ ወደ በዓታቸውም አልወሰዱትም። ህብስተ ሰርክ በፈለገ ጊዜ ማንም ምንም ነገር አልሰጠውም። ከስራ ሲመለስ በቤተ ክርስቲያን ይደረግ ወደ ነበረው ወደ አንድነት ማዕድ እንዲመጣ ማንም አልጋበዘውም። ከተሰማራበት ስራ ውሎ ሲመለስ በበዓቱ ውስጥ ምንም የሚቀመስ ነገር አልነበረውም። እርሱም ስለዚህ ሁሉ እግዚአብሔርን አመሰገነ። እግዚአብሔርም ትዕግስቱን አይቶ ይህን ፈተና አራቀለት።
ወዲያውኑ ዳቦ በግመል የጫነ ከግብፅ የመጣ አንድ ሰው በሩን አንኳኳ። ያ ወንድም ግን ጌታ ሆይ ለስምህ ስል ትንሽ መከራ እንኳን ለመቀበል የበቃው አይደለሁም ማለት ነው እያለ አለቀሰ። ፈተናው ሲያልፍ እነዛ ወንድሞች በሰላምታቸው ሆነ በፍቅራቸው እንደ ቀድሟቸው ሆኑለት፣ በባህታቸውም ተቀበሉት። አንድ አረጋዊ ውሃ ካለበት ቦታ 12 ማይል ያህል ከሚርቅ በረሃ ይኖር ነበር። ሁል ጊዜ ውሃ ሊቀዳ በሄደ ቁጥር ከድካሙ የተነሳ ይህ ድካም ምን ይጠቅመኛል? ወደ ውሃው ቀረብ ብዬ እኖራለሁ ይል ነበር። አንድ ቀን እንዲህ ያለ ሲሄድ ወደ ኋላ ዞር ሲል አንድ የሆነ ሰው አብሮት እየሄደ እርምጃው ሲቆጥር አየው። እርሱም አንተ ማን ነህ ብሎ ሲጠይቀው እኔ የጌታ መልአክ ነኝ፣ እርምጃ አንድ ቁጥርና የድካምን ዋጋ እንድሰጥ ተልኬያለሁ። ይህን በሰማ ጊዜ የአረጋዊ የበለጠ ተበረታታ። ከነበረበት ቦታ እንደገና 5 ማይል ያህል ርቆ ኖረ። በዓል ሲመጣ የመከፋታችን ዋናው ምክንያት ምን እንደሆነ ታውቃላችሁ? ማወዳደር። የራሳችንን ሕይወት ከሌሎች ጋር እናወዳድራለን። በገዳም ውስጥ 2 መነኮሳት ነበሩ። አንደኛው ሁሉ ጊዜ ፊቱ ይበራል፣ ደስተኛ ነው። ሁለተኛው ግን ሁሉ ጊዜ ያዝናል፣ ይተክዛል። በአበምኔቱ ያን ያዘነውን ጠየቁት፣ ልጄ ለምን ትተክዛለህ? መነኩሴውም አለ፣ አባቴ ወንድሜ ገሌ ሲመለከት እሱ በጸሎት ከኔ ይበረታል፣ በጾም ይበረታል፣ እኔ ግን ደካማ ነኝ፣ ስለዚህ አዝናለሁ። አበምኔቱም መለሱለት፣ ልጄ ሆይ ሰይጣን በሁለት መንገድ ያጠፋናል። አንደኛው አንተ ከሁሉም ትበልጣለህ ብሎ በትዕቢት ነው። ሁለተኛው ደግሞ አንተ ከሁሉም ታንሳለህ ብሎ በተስፋ መቁረጥ ነው። ሁለቱም የሰይጣን ድምጽ ናቸው። ስሙኝ፣ በዓል ሲመጣ ጓደኛዬ ዶሮ በላች፣ እኔ ግን ጎመን ነው የሚበላው ብለህ የምታዝን ከሆነ አንተ የደስታህን ቁልፍ ለጓደኛ ሰጠህ ማለት ነው። ቅዱስ ጳውሎስ ምን አለ? በማንኛውም ሁኔታ ውስጥ ብሆን መብቃትን ተምሬያለሁ፣ መዋረድንም አውቃለሁ፣ መብዛትንም አውቃለሁ። ፊልጵስዩስ ምዕራፍ 4 ቁጥር 11። ከዚህ በኋላ ራስን ከማንም ጋር አታወዳደር። የአንተ በዓል በልብህ ያለው ክርስቶስ ነው። ጠረጴዛው ባዶ ሊሆን ይችላል፣ ልብህ ግን በምስጋና ይሞላ። ያን ጊዜ የትኛውም ሀብታም የማያገኘውን የአእምሮ ሰላም ታገኛለህ። አንድ ታሪክ ስለ ክፉ ሐሳብ ልንገር። አንድ ወንድም አንድን አረጋዊ እያደረኩት ያለሁት ነገር እንደ መነኩሴ አይደለም፣ ምን ላድርግ? እበላለሁ፣ እጠጣለሁ፣ እንዲሁ ያለ ሐሳብ እተኛለሁ። ክፉ ሐሳብ አለብኝ። ከአንዱ ሐሳብ ወደ ሌላው በመገለባበጥ በከባድ ችግር ላይ ነኝና ብሎ ጠየቀው። አረጋዊውም እንዲህ አለው፣ በባት ተቀመጥና ሳትጨነቅ ማድረግ የምትችለውን ትንሽ ነገር እርሱን አድርግ። አሁን አንተ የምታደርገው ትንሽ ነገር አባ አንጦኒዮስ በበረሃ ከሰራቸው ታላላቅ ሥራዎች ጋር ዋጋው አስባለሁና፣ እንዲሁም ስለ እግዚአብሔር ስም ስትል በዓትን አጽንተ በመቀመጥ ሊላን በመጠበቅ አባ አንጦኒዮስ የነበረበትን ቦታ አንተም እንደምታገኝ እመን። ሌላው የሰላማችን ጠላት ምን እንደሆነ ታውቃላችሁ? እሱም ፈተናዎች አያልፉም ማለት ነው። አንድ አረጋዊ አንድ ወንድም ለ9 ዓመት ያህል ደህንነቱን እንኳን እስኪጠራጠር ድረስ በሐሳቡ ሲፈተን እንደኖረ ተናገረ። ከውስጡ የሚፈትነው የሐሳቡ ሁኔታ ስላስጨነቀው ራሱን አምርሮ ወቀሰ። እኔ ዋጋ የለኝም፣ ነፍሴን አጥቻለሁ። አንዴ የጠፋው ስለሆነ ዋጋ ስለሌለኝ ወደ ዓለም ልመለስ።
ነገር ግን ገና በመንገድ ላይ ሳለ እንዲህ የሚል ድምፅ መጣለት። እነዚህ የተፈተንክባቸው 9 ዓመታት ለአንተ የክብር አክሊል ሆነዋል። ወደ ቦታ ተመለስ። ይህን ሐሳብህን አስወግድልሃለሁ። ከአበው አንዱ እንዲህ አለ። አንድ ቀን ማታ የተወሰኑ ድሆች ምጽዋት ሊቀበሉ መጡ። ሌሊት ተኝተን ሳለ ከእነርሱ መካከል ትንሽ ብጣሽ ጨርቅ ብቻ ያለችውና እርሷን ጣል አድርጎ የተኛ ሰው ነበር። ሌሊት ስወጣ ከባድ ከሆነ ብርድ የተነሳ ጥርሶቼ ሲንቀጠቀጡ ሰማሁት። እርሱ ግን እንዲህ እያለ ራሱን ያበረታታ ነበር። ጌታ ሆይ አመሰግናለሁ። በዚህ ሰዓት ስንት ባለጸጋዎች ብረት ለብሶ በእስር ቤት ታስረዋል። ስንቶችስ ተፈጥሯዊ የሰውነት ፍላጎታቸውን እንኳ ለመፈጸም በማይችሉበት ሁኔታ እግራቸው በሰንሰለትና ከእንጨት ጋር ታስሯል። እኔ ግን እግሮቼ እንደፈለኩ መዘርጋት የምችል እንደ ንጉሥ ነኝ። ይህን ስሰማ ለወንድሞቼ ያወራሁላቸው፣ እነርሱም ጥቅም አገኙበት። ሌላው ትልቁ የደስታችን ጠላት ምን እንደሆነ ታውቃለህ? ቂም ነው። ልብ በቂም ተሞልቶ እያለ እንኳን በዓል መንግሥተ ሰማያት ብትገባ ሰላም አታገኝም። ስለ አባ አጋቶን አንድ አስደናቂ ታሪክ አለ። አባ አጋቶ ወደ ገበያ ሄደው ሳለ አንድ በለምጽ የተመታ ሽታው የሚከብድ ደካማ ሰው አገኙ። ሰውየው አባቴ ሆይ እባክህ ተሸክመህ እዛ ጋር አድርሰኝ አላቸው። አባ አጋቶን አፍንጫቸውን ሳይዙ በጀርባቸው አዘሉት። መንገዱ ላይ ሰውየው ጠየቀ፣ አባቴ ሆይ ሽታዬ አልከበደህም? አባ አጋቶን መለሱ፣ ወንድሜ ሆይ የኔ ኃጢአት ሽታ የከበደው አምላክ እያሰብኩ የአንተን ሽታ እንዴት ይከብደኛል? መጨረሻ ላይ ሰውየው ከጀርባቸው ወርዶ ወደ ሰማይ አረገ። እግዚአብሔር ለአባ አጋቶን ትዕግስት ሊፈትናቸው መጥቶ ነበርና። ወዳጄ በዚህ በዓል እገሌ በድሎኛል፣ እገሌ ሰድቦኛል ብለህ ቂም ይዘህ ከሆነ እባክህ ያንን ሸክም አውርደው። ቂም ማለት መርዝ እየጠጡ ሌላው ሰው እንዲሞት እንደመጠበቅ ነው። የሚጎዳው አንተን ነው። አባ ሙሴ ሰሊም ምን አሉ? ወንድምህን ጠልተህ እግዚአብሔርን ወዳለሁ ብትል ውሸታም ነህ። በዓልህ እንዲያምር ትፈልጋለህ? ስልክ አንሳ፣ ለተጣላኸው ሰው ደውል፣ ይቅር ብዬሃለሁ በለው። ያኔ ከትከሻ ላይ ኩንታል ያህል ክብደት ሲወርድ ይሰማሃል። እውነተኛ በዓል ያ ነው። ሌላው ደስታና ሰላምን የሚነጥቅ ቀቢጸ ተስፋ ነው። ለዚህም አንድ ታሪክ እናንሳ። አንድ ወንድም በፈተና ወደቀና ከመበሳጨቱ የተነሳ የምንኩስና ተግባሩን አቋረጠ። እንደገና ሊመለስና ሊጀምር ቢፈልግም ውስጡ ያለው ትካዜና ቀቢጸ ተስፋ እንዲያ ለማድረግ አላስቻለውም። በውስጡም እንዲህ ሲል አሰበ፣ ቀድሞ ወደ ነበርኩበት ሕይወት የምመለሰው መቼ ይሆን? በዚህ ሁኔታ ላይ ያለ አንድን አረጋዊ ለመጎብኘት ሄደና ያለበትን ሁኔታ ነገረው። አረጋዊው ይህ ወንድም ያለበትን የብስጭት ሕይወት በተረዳ ጊዜ የሚከተለው ምሳሌ ነገረው። አንድ ሰው የእርሻ መሬት ነበረው። ሆኖም ሳያርሰው ለብዙ ጊዜ ስለተወው በስንፍናው ምክንያት መሬቱ ጠፎ ነው በአረምና በአቃቅም ተሞላ። ከጊዜ በኋላ ሊያርሰውና ሊዘራበት ፈለገና ልጁን ሄድና ከዛ መሬት ላይ አረሙን ንቀል አለው። ልጁ ሊያርም ሲሄድ የአረሙንና የአቃቅሙ ብዛት ተመልክቶ ይህን ሁሉ አረም እስከ መቼ ድረስ አርሜ ዘልቀዋለሁ በማለት ተስፋ ቆርጦ ዝም ብሎ እጁን አጣጥፎ ተቀምጦ ይውልና ያድር ጀመር። ለብዙ ቀናት እንዲህ ምንም ሳይሰራ ከቆየ በኋላ አባቱ ልጁ የሰራውን ለማየት ሲመጣ ምንም ነገር ሳይጀምር አገኘው።
እርሱም እስካሁን ምንም ነገር ያልሰራው ለምንድን ነው? አባቴ ልጀምር ስል የአረሙንና በመሬቱ ላይ የበቀለውን ልዩ ልዩ ነገር ባየው ጊዜ ይህንስ መቼ ላልጨርሰው ባልጀምረው ይሻለኛል ብዬ ሐሳቤን ለወጥኩና ውስጤ ተዳክሞ ዝም ብዬ ቁጭ አልኩ። አባቱም እንዲህ አለው፣ ልጄ ሆይ በየቀኑ ልክ የምተኛበትን ቦታ ያህል አድርም። እዚያም ስራ በየቀኑ እያደገ ስለሚሄድ አትዳከምም። ያ ልጅ ይህን ሲሰማ እንዲሁ አደረገ። በጥቂት ጊዜ ውስጥ መሬቱ ከአረሙ ጸዳ። ወንድሜ ሆይ ለአንተም እንዲሁ ነው። መሳነፍንና ተስፋ መቁረጥን ትተህ የምትችለውን ትንሽ ነገር ስራ። ከዚያም እግዚአብሔር በቸርነቱ ወደ ቀደመው ሕይወት ይመልስሃል። በዚህ ምክር ያ ወንድም ተጽናንቶ ራሱን በማበርታት አረጋዊው እንደመከረው አደረገ። በአጭር ጊዜ ውስጥም በክርስቶስ ቸርነት ሰላምን አገኘ። ስለ አባ አፖሎ ሰምታችኋል። እኚህ አባት በግብፅ ገዳም ውስጥ የሚኖሩ ነበሩ። እሳቸው ሆኑ ደቀ መዝሙሮቻቸው ሁልጊዜ ፊታቸው በፈገግታ የተሞላ ነበር። አንድ ሰው ጠየቃቸው፣ አባታችን ሆይ በዓለም ያለን ሰዎች እንኳን እንዲህ አንስቅም፣ እናንተ በበረሃ እየኖራችሁ ድንጋይ እየተንተራሳችሁ እንዴት ትስቃላችሁ? አባ አፖሎም እንዲህ ብለው መለሱ፣ ወዳጄ ሆይ የምድር ወራሾች የሆኑት ኃላፊ የሆነውን ገንዘብ የሚያከማቹት ከሳቁና ከተደሰቱ፣ እኛ የሰማይ መንግስት ወራሾች የእግዚአብሔር ልጆች ሆነንማ እንዴት አብልጠን አንደሰትም? ሐዘን የኃጢአተኞች ነው፣ የእኛ ግን ደስታ ነው። አያችሁ ወዳጆቼ፣ ደስታ ምርጫ ነው። በዓል ሲመጣ መከፋትና አትምረጥ። ባለ ነገር በጤና በህይወት መኖር ክርስቶስን በማወቅ ደስ ይበል። በጌታ ደስ ይበላችሁ። ደግሜ ላለው ደስ ይበላችሁ። ፊልጵስዩስ ምዕራፍ 4 ቁጥር 4። ይህ ትእዛዝ ነው፣ ልመና አይደለም። አሁን የዛሬውን ክፍለ ትምህርት ልንጨርስ ነው። ግን ከመሄዳችን በፊት አንድ ነገር እንድታደርግ ፈልጋለሁ። አይኖችን ጨፍን። በአእምሮ ውስጥ የሚያስጨንቅን ነገር አስብ። የገንዘብ እጦት ነው? የቤተሰብ ችግር ነው? ወይስ ብቸኝነት ነው? አሁን ያንን ችግር በእጅ እንዳያስከው አስብ። ከዛም በመስቀሉ ስር አስቀምጠው። እንዲህ በል፣ ጌታ ሆይ ዓለም የሚሰጠውን ደስታ አልፈልግም። ዓለም ሲሰጥ ደስ የሚለኝ፣ ሲነሳ የሚከፋኝ ደስታ አይቅርብኝ። አንተ የሰጠኸኝን ማንም የሚያወስደውን ሰላም ስጠኝ። ቤት ባይኖረኝ አንተ መጠለያዬ ነህ። ገንዘብ ባይኖረኝ አንተ ሀብቴ ነህ። ሰው ቢርቀኝ አንተ ወዳጄ ነህ። ከዛሬ ጀምሮ ደስታዬ በሁኔታዎች ላይ የተመሰረተ አይሆንም። ወንድሜ ሆይ አይዞህ። ይህ በዓል የለቅሶ ሳይሆን የምስጋና በዓል ይሁንልህ። ማንም ምንም ደስታ ሊሰርቅብህ አይችልም። ምክንያቱም ደስታ ክርስቶስ ነው። መልካም በዓል። እግዚአብሔር ከእናንተ ጋር ይሁን።